አሁን ደግሞ አቶ መኮንን ኮሎኔል መኮንን ተስፋ ጤና ይስጥልን መኮንን ጤና ይስጥልን ሽሎሞ እንደምን ዋላችሁ ሸናቶቫ መልካም አመት በዓል ላንተ ለቤተሰቦች እንደምን አለ ለሁላችንም ለኮል እስራኤል አሜን አሜን ደህና ነኝ እናመሰግናለን ከዚህ አብሮኝ አቶ ተስፋዬ ቢሻው የቃለ መጠይቁ ተሳታፊ ሆናን ሁለታችን ነው ቃለ መጠይቁን የምናደርግልህ ወይም እንወያየው አቶ መኮንን በመጀመሪያ ደረጃ በዛሬው ዕለት ከኛ አብራክ የወጣ ወንድማችን አቶ ቻላቸው ተሰውቷን እንደዚሁም ትላንትና ቡዛግሎ የሚባል ሰውየም ተሰውቷን ከሚግዳል አይመክ እንዲሁም የቆሰሉም አሉ ያዛ ጦርነት ሁኔታ እንዴት ነው አቶ መኮንን ባለም አቀፍ ደረጃ የሚራገበው ወርግብናውን እንተውና አሁን ጦርነቱ በተግባር በመናይበት ጊዜ ምን ደረጃ ላይ ደርሷን 3 ብርጌዶች ኦግዳ እንዳሉ ይታወቃል 36 169 እንደዚያ የሚባሉና እንዴት ነው ሁኔታው ህዝቡስ አዛለቆ የኛ ወታደራዊ እዝ በሚሰጠው መመሪያ መሰረት ከተማውን እየለቀቁ ወደ ደቡብ እየሄደ ነው እስከ ሄደስ ምን ያህል ህዝብ ነው ለቆ ያል ከተማውን እሺ አንተ እንዳልከው ወታደር 50 አለቃቸው አላቸው ደመላሽና አንድ ደግሞ በሚግዳል አይመክ ቡዛግሎ ሜጆር ናትናኤል ቡዛግሎ አዎ ከዚህ ዓለም በሰሞኑ ሄደዋል ተሰውተዋል ለነሱም ነፍስ ይማር ለሞቱት ለቤተሰቦች መጽናናትን ፈልጋለሁ ያዛ ሁኔታ እንደምታየው በአሁኑ ሰዓት መከላከያ የደቡብ እዝ 4 ክፍለ ጦሮች አሉት አንደኛው 36 ሲሆን ያው እንደምታውቀው ብርጌድ ጎላኒ ብርጌድ ያለበት ግረኛው ማለት ነው ሌላው 188 እና 77 ብርጌዶች ታንከኞች ያሉበት ሌሎችም ልዩ ኃይሎች ያሉበት ይገኛል ሌላው 98 ነው ቀይ ለባሹ ነው እንደምታውቀው 162 ደግሞ እንደምታውቀው ነናሃል ነግባቲ ያሉበት ሌላው 99 የሚባለው ነው እሱም በአዛ ውስጥ ይገኛል ከአዛ ክፍለ ጦር ጋር ሆኖ በደቡብ በኩል ነው የሚገኙት በአሁኑ ሰዓት ተይዞ ያለው ባለሳሳት 36 የሚባል የክፊር ደግሞ ኻቲቫ እንዳለ ነው እኔ ማውቀው እሱ ኻቲቫ ሻሞት ይባላል ክፊር የሚባለው እሱም በአሁኑ ሰዓት በደቡብ ዝና በአዮሽ ነው የሚገኘው ብዙ ነው በዛ ውስጥ በአሁኑ ሰዓት አንድ አሽሞናም የሚባል አንዲት ዩኒቲ ከዛ አካባቢ የገባች ትገኛለች ሙሉ በሙሉ መከላከያ በሰሜንም በደቡብም በምስራቅም በይሁዳ በሸምሮንም ሙሉ ተሰማርቶ ስራውን እየሰራ ነው ግን በአዛው ስላልከ ብቻ በአዛው በአሁኑ ሰዓት ያው እንደነገርኩ 3 ክፍለ ጦሮች አሉ እነዚህ ክፍለ ጦሮች በተናበበ መንገድ የአዛን ከተማ ለመውረስ እየታገሉ ነው ለመቆጣጠር ሙሉ በሙሉ አልተቆጣጠሩም ገና በደንበሩ ነው ያሉት ምክንያቱም እንደምታውቀው በአዛ ከተማ ውስጥ ከሚሊዮን በላይ የነበሩ ህዝቦች በአሁኑ ሰዓት እንደሚነገረው ከሆነ ከ650,000 በላይ ያን ቦታ ለቀው ወጥተዋል የሐማስ ትልቅ ተጽዕኖ አለባቸው ሐማስ ህዝቦቹን እየገደለ ነው ወታደሮቹን እንዳይወጡ እያለ እየተከላከለ ነው ግን ህዝቡ በፍራትም ይሁን መጠንቀቅ ስላለበት ወደ 650,000 ህዝብ ወጥቷል የቀረው ወደ 350 እየወጣ ይገኛል ስለዚህ እንደምታውቀው ይህ ድርጊት የሚደረገው የዘመቻ የታገቱ ወገኖቻችን ለማስመለስና ከሐማስ ላይ ትልቅ ተጽዕኖ ለመፍጠር ነው ሙሉ በሙሉ ያልገቡበት ምክንያትም ታውቀዋለህ ህብረተሰቡም ግልጽ ከሆነ ግልጽ ማድረግ ካለብኝ በአሁኑ ሰዓት እንደምታውቀው በአሜሪካ ውስጥ የሚካሄደው በኒውዮርክ አቶ መኮንን ሐማስን ለማጥፋት ለማስወገድ ነው ወይስ ሐማስን ምንድነው ዋናው ተግባሩ አንደኛ ትልቁ ዋናው ኢላማችን በአሁኑ ሰዓት ሐማስ ገዥ ሆኖ እንዳይኖር ነው በአሁኑ ሰዓት መሳሪያዎችን እየተቀማ ነው ዋሻዎችን እየተቀማ ነው
ማምረቻ ቦታዎቹን እየተቀማ ነው። ሐማስ እንደ ድርጅት እንደ ወታደራዊ አካል ደክሞ ተንኮትኩቷል። ግን በአዛ ውስጥ የትኛው ነው ሐማስ የሚለው እንደምታየው የመመልመል አቅሙም እየቀነሰ ነው። ሁሉም ሐማስ ነው ባልልም ብዙሃኑ የሐማስ ደጋፊ ነው። እንደምታውቀው ራሱን ለመጠበቅ ሲባል ግን አንዳንድ እንደምንሰማው ከሆነ ወታደሮቹ የሐማስ ወታደሮች ከህዝቡ ጋር ተሰልፈው ወደ መሳዊ ወደሚባለው ቦታ የነጻ አገልግሎት ሕክምና የሚሰጥበት እየሄዱ ነው። ስለዚህ በአሁኑ ሰዓት መከላከያ አንደኛ ዋሻዎችን መቀማት ነው። በተለይ ዋሻዎችን፣ መጋዘኖችን፣ የመሳሪያ መሰብሰቢያዎችን፣ ወታደሮቹንም ፊት ለፊት የሚዋጉትና በተለይ ደግሞ አንዳንድ ህንጻዎች ላይ ሆነው የሚተኩሱ እንዳርቲጅ ያሉትን እነሱን ከህንጻዎች በተለየ እነሱን ለማውደብ ትልቅ ስራ እየተሰራ ነው። ሙሉ ኃይሉን ተጠቅሟል? አልተጠቀመም። ያልተጠቀመበት ምክንያትም እንደምታውቀው ዛሬ ጠቅላይ ሚኒስትራችን ወደ አሜሪካ ሄደዋል መሰለኝ። ነገ ጠዋት ንግግር ያደርጋሉ። እንደምታውቀው ትራምፕ በአሜሪካ ባደረጉት ንግግርም ግልጽ ባለ ሁኔታ ድርድም ይሄን ጦርነት ማቆም እንፈልጋለን፣ የምናቆመው ግን 20ዎቹ ነፍስ ያላቸውና 38ቱ አስከሬኖች ሲመለሱ ብቻ ነው። እኛ አንፈልግም 1 2 እያሉ እየፈለጉ ጊዜ ማራዘም አይፈልጉም። ይህ ሁኔታ ከደረሰ ይህ ሁኔታ የሚሆን ከሆነ እንደመስለ ከሆነ በዚህ ከአረብ መሪዎች ጋር በተነጋገሩበት ሁኔታ ይሄ ነገር ስምምነት ደርሷል ማለት እችላለሁ። የጠቅላይ ሚኒስትሩ መልስ ነው የሚፈለገው። ቀደም ሲልም እንደነገርኩ ነው የዛሬ 3 ሳምንት እንደተናገርኩ ይህ ጦርነት ወይም አዛ ሙሉ በሙሉ መቆጣጠር የምንችለው ይህ አይነት የዓለም የተባበሩት መንግስታት ጉባኤ ካለቀ በኋላ ነው ብዬ ነበር። ምናልባት ግን ይህ ጉባኤ በዚህ ጉባኤ ሰበብም ስምምነት ሊመጣ ይችላል። ያ ስምምነት ከሆነ ሐማስ ብዙ መስፈርቶች አስቀምጧል። እስራኤል እንዴት እንደምትወጣ በዚህ ስምምነት ላይ ሐማስ እንደገዥ ሆኖ እንዳይቀመጥ የዓለም መንግስታት ገንዘብ ሰጥተው አዛ እንደገና እንድትሰራና ወይም እንድትቋቋም ነው የሚፈልገው። የአረባት ሀገራትም በዚህ በኩል ተስማምተዋል። ወታደሮቹን ለመላክ አዛ ላይ እንዲኖሩ የሐማስ ግዛት የሚባልና ሐማስ መሳሪያውን እንዲፈታ ይሄ ነው በአሁኑ ሰዓት ድርድር ያለው። ስለዚህ ኮሎኔል መኮንን ወደ ጦርነቱ ለመልሰልና አሁን ያለውን ተጨባጭ ሁኔታ የእስራኤል መከላከያ ሺፋ ሆስፒታል ከሚባለው ለምሳሌ ካንዴ ከሁለቴ 3 ገብቶ ነበረ። እዛ ውስጥም የጦር መሳሪያዎች ተከማችተው ዋሻ ተገንቶ እርምጃ ሁሉ ተወስዶ ነበር። አሁን ግን ባለፈው ሳምንት ስናይ እዛ ሆስፒታል ሆኖ እየተኮሱ የኛን ወታደሮች ለመጉዳት ሁሉ ተሞክረዋል። እንዴት ነው ስለ ሆስፒታሎች ሁኔታ እዛ ላይ የኛ ወታደሮች በምን አይነት ስራ እየሰሩ ነው? ህይወታቸውን አደጋ ላይ እየጣሉ ነው? አንዱ ጥያቄ። ሁለተኛው ጥያቄ እንዴት ነው አሁንም ቢሆን እኮ ሐማስ ሮኬት እየተኮሰ ነው። ባለፈው ለምሳሌ በአሽዶድ እንዲሁም ወደ አዛ ደንበር አካባቢ ሮኬት ይተኩሳሉ። እንዴት ነው ነገሩ? ሐማስ አልሞት ባይ ተጋዳይ ነው። ሐማስ እንደ ድርጅት ያለውን መሳሪያ መጨረስ ይፈልጋል፣ አለው ማለት ይፈልጋል። ይሄን የሚያደርገው ግን መከላከያ በሚያደርገው ተጽዕኖ ነው። ሽፋ ውስጥ ከሆስፒታል ውስጥ ገብተን ነበር፣ ወጥተናል፣ ተመልሰን እንገባለን። ይህ ነው ይህን ጦርነት ውስብስብ የሚያደርገው። ሐማስ እንደምታውቀው ከምድር በላይ ሐማስ ያለውን አይደለም እንዋጋው። ከምድር በላይ ያለው ምናልባት ኖርማል ሐማስና አንዳንድ ወታደሮች ተራ ወታደሮች ነው። መካከለኛ ወታደሮችና መካከለኛ መኮንኖቹ ያሉት ከምድር በታች ነው፣ ከሆስፒታሎች ነው፣ ከሰብአዊ ተቋማት ነው፣ ከሆስፒታል ነው፣ ከትምህርት ቤቶች ነው፣ ከእምነት ተቋማት ተጠግተው ወታደሮችን ለመጉዳት የሚያደርጉት ጥረት ከፍ ያለ ነው። ግን ይሄን ደግሞ መከላከያም ጠንቅቆ ያውቃል። የጦርነት መጥፎ ገጽታውን በዚህ አይነት ሁኔታ ሁሉንም ማየት ስለማትችል አንዳንዴ አልፎ እንደዚህ አይነት ድርጊቶች ሊፈጠሩ ይችላሉ። ከፈቀድክልኝ ወደ አንድ ነገር ልመለስ ግን ሽሎሞ። መንድሮ ካንተ ነው። አሁን እስራኤል ትልቅ ፈተና ሆኖባት ያለው በዓለም ላይ እንደምታውቀው 195 ሀገራት አሉ። 156 የሚሆኑ የpalestinian ሀገር እንድትቋቋም የሚል ወይም እውቅና ሰጥተዋል። ይሄን እውቅና ስታየው በርግጥ ይሄ ትልቅ ተጽዕኖ አለው በዓለም ላይ አንዳንድ ነገሮችም ሊያመጣ ይችላል። ምድር ላይ እንዴት ነው ሳልከይ ግን ምድር ላይ ምንም አይነት ለውጥ አይኖርም። ምክንያቱም በሚገርም ሁኔታ ግን በዚህ ውሳኔ ላይ ከወሰኑት 156 ሀገራት ውስጥ 7 አያላን ሀገር የሚባሉ
በተለይ አውሮፓ ውስጥ ያሉት ኢጣሊያ፣ ፍራንስ፣ ፈረንሳይና ብሪታንያ በዚህ ድርጊት ውስጥ አሉበት። ይህ ድርጊት ምንም አይነት ለውጥ ሊያመጣ አይችልም። ፋክቱ ላይ ወደ ገደለው ስንገባ ይህ ስምምነት የሚደረገው የpalestina ሀገር እንዲኖር ከተፈለገ በእስራኤልና በpalestina መካከል ድርድር መደረግ አለበት እንጂ ያለም በወሰኑት አይደለም። እንዲሁ ለይስሙላ ካልሆነ በስተቀር የምን ጥቅም የለውም። ለምን አንተ ታውቀዋለህ፣ ቀዲማ የሚባለው መንግስት ወይም ኤሆድ መርትራሱ ወይም ከዛ በፊት ኤሆድ ባራክ ጠቅላይ ሚኒስትር በነበሩበት ጊዜ በኬምፕ ዴቪድ ላይ ከክሊንቶን ጋር ሆነው ትልቅ የእስራኤልን ሀገር በተለይ ይሁዳ በሰብራውን ሰጥተውት ነበር። ያልተቀበለው ግን አረፋት ነው። ከዛም በኋላ ኦልመርት በአንተ ፓርቲ በነበርክበት ጊዜ መሰለኝ በ2008 94% እና አዛን ጨምሮ ይሁዳ በሰማርያ 94% እና በተለይ ምስራቅ ኢየሩሳሌም ሰጥቶ ነበር። ማን ያልተቀበለው? አቡ ማዘን ነው። ስለዚህ ይህ ህዝብ ይህ ፍልስጤም የሚባል የማይረባ ህዝብ ይቅርታ አድርግልኝ ምን ጊዜ መሳሳት ስለማያውቀው ከምድሩ ላይ ነው ትርጉም መስጠት ያለበት። ይህ ውሳኔ ለዓለም ላይ እንዲሁ ለስሙና ካልሆነ በስተቀር ምንም አይነት ለእስራኤል ለውጥ የሚያመጣ መስሎ አይታየኝም። ምናልባት አንድ ተጽዕኖዎች ሊኖሩ ይችላሉ፣ ግን ምድር ላይ ምንም አይነት ለውጥ ሊያመጣ ስለማይችል በዚህ ህብረተሰቡ ይሄን ነገር ማወቅ አለበት። አንተም እንደምትደግፈው እስማማለሁ። እስከዚህ ማለት ፈልጋለሁ። ያውለ አቶ መኮንን ያውለ አሁን ካንተ ከመግቢያ እንደተናገርከው ወደ 152 የሚሆኑ የተባበሩት መንግስታት አባላት የፍልስጤም መንግስት ቋቋም ብለው እነሱ እውቅና ሰጥተዋል። ያ ማለትም እነሱ አምባሲ ከፍታሉ፣ የፍልስጤምን ህዝቦች አገር እንዳላቸው አድርገው ያዩዋን። ተጽዕኖ አይፈጥርም ማለት አይቻልም። እነዚህ ሀገሮች ደግሞ ሁለተኛ ደረጃ ሊሆን የሚችሉት በእስራኤል ላይ ብዙ ሳንክሽን ሊጥሉ ይችላሉ። ለእስራኤል ውስብስብ ነገር እንደሚያመጣባቸው ምንም ጥቅር አንድ ነገር ግን ለስማማህ እችላለሁ። አንዲት አገር ተብላ በምትወሰድበት ጊዜ ቋሚ ደንበር ሊኖራት ይችላል። አሁን የተባበሩት መንግስታት የሰጡት ደንበር እንዴት ነው? 1967 ዓመተ ምህረት የነበረውን ማለትም በ1947 ዓመተ ምህረት የተባበሩት መንግስታት ያጸደቀውን ደንበር ነው። ያ ደግሞ ደንበሩ እንደማይተገበር ለሁሉም ግልጽ ነው። ስለዚህ ግን አሁን የተባበሩት መንግስታት ላይ እየተደረገ ያለው ተጽዕኖ በእስራኤል ላይ ኢፌክት አያመጣም ማለት አይቻልም። አቶ መኮንን በጣም አስቸጋሪ ነው። ተጽዕኖ አያመጣም አላልኩም እኮ ምድር ላይ ግን ምንም አይነት ለውጥ አያመጣም ነው ያልኩት። ለምን ድርድር ለማድረግ ተጽዕኖ ከፈጠረ እኮ በምድር ላይም ችግር ያመጣል ማለት ነው። አይደለም እምለው እሱ ትክክል ነው። ተጽዕኖ አይኖረውም አላልኩም። ምድር ላይ ግን በአሁኑ ሰዓት ምስራቅ ኢየሩሳሌም ትቆያለች በእስራኤል እጅ፣ ይሁዳ በሰማርያም በእስራኤል እጅ ይቆያል። አዛን ከወጣን እኮ 22 ዓመት ሞላል። ስለዚህ እንደ ሀገር እንደ መንግስት ሀገር ሆኖ ከፈለጉ ከእስራኤል ጋር በተለይ ኤሁድ ኦልመርት የሰጣቸውን አንቀበልም ያሉ እንዴት ነው ከነሱ ጋር ጎረቤት ሆነህ የምትኖረው? ደንበሩ የት ነው? ምን አይነት መስፈርት ነው የሚኖራት? ይሄ ድርድር የሚደረገው ግን መኮንን አንድ ነገር ግን አለ። እኛ ምናልባት በአንድ በኩል በዚህ ሐማስ ባደረሰብን ጥቃት ላይ ከፍተኛ የሆነ ወታደራዊ ፊልሚያና ውጊያ እያደረግን አሸናፊነትን እየተጎናጸፍን ከኢራንም ከሱሪያ ከሊባኖስ የወተት ዙቦችን ሁቲስ ከየመን እየደበደብን ይሁዳና ሰማርያም እንደዚህ ወታደሮቻችን እየተፋለሙ ነው ያሉት። ይሄ የሆነ ግን የዲፕሎማሲውን ጉዳይ እኛ ወድቀን አልሰጠነውም። በዲፕሎማሲ እኮ አንድ ወታደራዊ ዘመቻ እኮ መጨረሻ ላይ ውጤቱ ወደ ዲፕሎማሲ ሲተረጎም ነው እና ወደ ዲፕሎማሲ በሚተረጎምበት ጊዜ እዚህ ላይ ውድቀት የለንም ነው ወይ ጥያቄው? ሮማ ምንጊዜም እስራኤልን ሀገር ለመወንጀል እንደምታውቀው በተባበሩት መንግስታት ይሁን በሌላው አካል ከኢራን ይልቅ ከሱሪያ ይልቅ ከደቡብ ሱዳን ይልቅ ከየመን ይልቅ እስራኤልን የዓለም መንግስታት እንደሆነ ጆኖ ነው የሚኖሩት። ማንም ብናደርግ ሌላው ቀርቶ 94% እንኳን አውድ ምልክት ሰጥቶም ያልተቀበሉት የዓለም መንግስታት ምንጊዜም እስራኤልን ለመወንጀል ወደ ኋላ አይሉም። ይሄም ይቀጥላል። ስለዚህ ዲፕሎማሲያዊ ግንኙነታችን መጠንከር አለበት። ሌላ መስፈርትም መፈጠር አለበት። ግን ይህ ሁኔታ እስራኤልን እንደሚመስለኝ ከሆነ
እንደሚመስለኝ ከሆነ ይህ ጦርነት በአዛ ላይ ከተቋጨና እንደምታውቀው ችግራችን የታገቱ ወገኖቻችን ናቸው። በሌላው በኩል እንደ ሊባኖስ እንደ ቤሩት ድባቅ ተመቶ መምጣት ይቻል ነበር። እነሱን ለመታደግ ሲባል ግን መከላከያ ዲሲፕሊን በተሞላበትና ስነ ስርዓትና ቀስ ብሎ ነው የሚሰራው። ኦኬ ኮሎኔል መኮንን አሁን ደግሞ ጥያቄ አቶ ተስፋዬ ቢሻዋለው ለአንተ ጥያቄውን አቶ ተስፋዬ እሺ ኮሎኔል መኮንን ተስፋ በመጀመሪያ እንኳን አደረሰ ከቤተሰቦች ጋር እንኳን አብሮ አደረሰን ተስፋዬ። የኔ ጥያቄ እንደገና ወደ እስራኤል ደህንነት ውስጥ ገባ እንግዲህ በጋዛ የሚካሄደው ጦርነት በኃይሉ በተጠጋ ቁጥር ሐማስ መሳሪያዎቹ መጠቀም ጀምሯል። እንደውም ዛሬ የጦር ኃይል ሄሊኮፕተር ለማውረድ የጣረበት ምክንያት አንዳንድ ቦታዎች ዘገባዎች እየወጡ ነው። ያው ሙከራ ነው የተደረገው ከሽፏል። ቢሆንም ግን እስራኤል እንግዲህ ጦር ሰራዊቱ ለዚህ ነገር ምን ያህል በእውነት ዝግጁ ነው? ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ በየመን የሁቲም እንግዲህ በደቡብ እስራኤል ኢላት አካባቢ ደጋግመው ጥቃት እያደረጉ ነው። በዚህ ሁኔታ ላይ እስራኤል በእውነት የየመን ሁቲሞችን ለማንዴና ለመጨረሻ ጊዜ ያሰበችው ሐሳብ አለ ወይ? አመሰግናለሁ ተስፋዬ። በሁቲም ልጀምር። ሁቲም በዚህ ሳምንት ውስጥ አጥፋ መልስ የእስራኤል መከላከያ ባህር ኃይልና አየር ኃይል እንደሚሰጡ አልጠራጠርም። የዚህ ሁኔታ የሚያልቀው ዲፕሎማሲያዊም የሚሆን መስሎ አይታየኝም። ያው መከላከያ እንደ መከላከያ አየር ኃይል እንደ አየር ኃይል እስራኤልን ለመታደግ የተቀን መስራት አለበት። ሽፈቶቹም መማር አለበት። ኢላት ውስጥ የወደቀው ሚሳኤል ወይም ድሮን ለምን ወደቀ የሚለውንም እየተጠና ነው። ጠላትም ክስተቶቻችን እያጠና እየተሻሻለ መሰለኝ። የህዝቡም ደግሞ ቸልነት ማለት አለ። ቸለል ብለው ነው እነዚህ ሰዎች 2 ደቂቃ ነበራቸው መጠለያ ቦታ ለመግባት። ምናልባት ቢገቡ ኑሮ ከጉዳቱ ይቀንስ ነበር። ህብረተሰቡ መዘናጋት የለበትም። በየትኛው ቦታ በየትኛው መስፈር የደጀን እጅ የሚለውን እና ህግና ክብሩን ተከትለን መጠለያ ቤቶች መግባት አለብን። ለነሱ እድል መስጠት የለብንም። አዛ ውስጥ ግን እንደሚመስለኝ ከሆነ እንዴት ነው አንድ አውሬ ሊሞት ሲል ነው የሚፈራገጠው። ያለውን መሳሪያ ለመጨረስ በአዛ ከተማ ያለውን ለመጨረስ ከዋሻው ከማግኘታቸው ፍልስጤም ወታደሮች ሙሉ በሙሉ አልገባንም። ምናልባት በዚህ ውሳኔ በጠቅላይ በአሜሪካ ውስጥ በሚደረገው ድርድር አንድ ውጤት ካልተገኘ መከላከያ እንደሚገባ አልጠራጠርም። ግን እንደሚመስለኝ ከሆነ ከዛ በፊት አንዳንድ ነገሮች ሳይቋጩ አይቀርም። የታገቱ ወገኖቻችን ከተመለሱ መከላከያ አዛን ትቶ የሚወጣበት ጊዜ ቅርብ ሊሆን ይችላል። ስለዚህ ለዛም ነው ያለውን መሳሪያ እንዳሸናፊ ሆኖ አለው ለማለት የሚተኩሰው እንጂ እውነት አቅምና ጉልበት ኑሮት አይደለም። ወታደሮቻችን ፊት ለፊት ገጥሞ አይዋጋም። ከዋሻ እየወጣ ከህንጻዎች እየወጣ አንዳንድ ነገሮችን ለማድረግ ይሞክራል። ግን መከላከያ ዲሲፕሊን በተሞላበት ነው የሚሄደው። ቀስ ብሎ ነው የሚሄደው። ወታደሮቹን ለመታደግ የማያደርገው የለም። እዛም ሆኖ አትርሱ፣ ጦርነት ስለሆነ በጦርነት ላይ መሰዋትም ስላለ ኮሎኔል መኮንን መጨረሻ ጥያቄ ጊዜያችን እየሄደብን ነውና በትላንትናው ዕለት ከትላንትና ወዲያ የዶናልድ ትራምፕ የሙስሊምና መሪዎችንና የአረብ መሪዎችን አግኝተው የጦርነቱ የሚያቆሙበትን መስፈርቶች አስቀምጠዋል። በእርግጥ ለእስራኤል ሀገር መንግስት በይፋ ይሄ ነው ተብሎ አልቀረበላቸውም። ጠቅላይ ሚኒስትር ቢንያሚን ኔታንያሁን ሲያገኟቸው እሳቸው በዚህ ጉዳይ እንደሚወያዩ ተነግሯል። በእርግጠኝነት የወጡትን አንተም አይታቸዋል። እሳቸው ያቀረቡት ሀሳብ ሐማስን የቀረውን ሐማስ አምጥቶ ወደ ጦርነቱ ማቆም ያስኬደዋል ብለህ ትገምታለህ? ምክንያቱም እዛ ላይ አንዱ የተቀመጠው መስፈርት ምንድነው? ሐማስ የሚባል አገር አዛን አይገዛም ነው። ሐማስ ደግሞ ለመኖር ነው እየተንቀሳቀሰ ያለው እና ምን ይመስላል? እስራኤል በዚህ መስፈርት ላይ አለችበት የለችበትም የሚለው ነው። እኔ እንደሚመስለኝ ከሆነ እንደምታውቀው እስራኤል በዚህ ላይ አለችበት የሚል አቋም ነው ያለኝ። የአሜሪካ የሚሄዱት ጠቅላይ ሚኒስትሩ ያው በዓለም ላይ ለማስታወቅ እንጂ እነዚህ መስፈርቶች እስራኤል እንደ መንግስት ትቀበላቸዋለች። ደርመር በዚህ ውስጥ አለበት። ሁሉም ተናበው ስላደረጉት ለዛም ነው መከላከያ ከመግባት የተቆጠበው። ይሄን ነገር ሐማስ ካልተቀበለውና ሐማስ የሚባል ድርጅት
1 2 3 እያለ ጊዜ ማራዝም ከሆነ ግን ትራምፕም እንዳሉት ጠቅለል ባለውና 20ዎችን ባንዴ መልስ ነው ያሉት ያ ካልሆነ ገባበት መጨረሻ ጥያቄ እንደ በጣም አጠር ባለ ሁኔታ የሱሪያው መሪ በተባበሩት መንግስታት ላይ በ1960 ዓመተ ምህረት ለመጀመሪያ ጊዜ ነው የአንድ የሀገር መሪ መጥቶ እዚያ ንግግር ያደረገውና ከእስራኤል ጋር ያለውን ድርድርና የሚያደርጉትን ስምምነት ይፈራረማሉ ብለህ ትገምታለህ? እንዴት ነው ሽሎሞ? እርግጥ አድርጌ ብነግርህ እስራኤል እንደ ሀገር መከላከያ መካከለኛው ምስራቅ ለውጠዋለች። አሻራም ቢሆን እየመጣ ነው። አንዋንም ቢሆን የሊባኖን እየመጣ ነው። ራድዋንም ራሱ በዚህ ስምምነት ውስጥ ነበሩበት። ስለዚህ ሐማስ እንደ ድርጅት እንደ ገዥ ነው እንደ ወታደራዊ አካል ሆኖ አዛ ካልተቀመጠ እስራኤልን መስፈርት ትቀበለዋለች። ወደ ሰላሙ እየሄድን ይመስለኛል የሚል አቋም ነው ያለኝ። አመሰግናለሁ መኮንን ተስፋ በእውነት እንደው ሁሌም የምትሰጠን ትንተና በጣም ከልብ የሚያስደስትና እውነትን የተመሰረተበት ነው። በጣም እናመሰግናለን። በእርግጠኝነት በመጣው ጊዜም የበለጠ ደግሞ እንደምንደሰትብህ ተስፋ እናደርጋለን። መልካም አመት በዓል፣ መልካም አመት። እናመሰግናለን። መልካም አመት ለእናንተም እኔም አመሰግናለሁ።